ሰላም የተወደዳችሁ የምታደምጡት የስፖርት 365 ዝግጅታችንን ነው። ማንቸስተር ሲቲ አርሰናል ላይ ጫና መፍጠሩን ቀጥሏል። የነጥብ ልዩነቱም ወደ 2 ዝቅ ብሏል። ቸልሲና የቀይ ካርድ ሊነጣጠሉ አልቻሉም። ፎፋና በቀይ ካርድ ወጥቶ ቸልሲ እየመራ የነበረውን ጨዋታ ባቻ ውጤት አጠናቋል። በብሪጅ ደጋፊዎች ቁጣቸውን አሰምተዋል። በእነዚህ ጉዳዮች እያወራን ቆይታ እናደርጋለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉም ምስጋና እጅግ የላቀ ነው። ሲቲ ኒውካስልን ሲገጥም እንደሚያሸንፍ ብዙዎቻችን እናውቃለን። በተለይ ደግሞ ኢትሃድ ላይ የሚደረግ ከሆነ ጨዋታው አስቀድሞ የማሸነፍ ቅድሚያ ግምቱ ለማንቸስተር ሲቲ የሚሰጥ በቀላሉም የሚያደርገው ነው። ይህን ከዚህ ቀደሞቹ ጨዋታዎች ግን በቀላሉ ኒውካስልን ያሸነፈበት አልነበረም። ለነገሩ ይህንን ዋንጫ ፔፕ ጓርዲዮላና ቡድኑ የሚያሳኩ ከሆነ ከዚህ ቀደም ከወሰዷቸው ዋንጫዎች ሁሉ በተለየ መንገድ የሚያነሱት ዋንጫ ይሆናል። ይህኛው የጓርዲዮላ ቡድን እንደ ከዚህ ቀደም ቡድኖቹ ለፐርፌክሽን የቀረበ አይደለም። በጣም ብዙ ጥያቄዎች የሚነሱበት፣ ብዙ ጎዶሎዎች ያሉበት ነው። ግን ደግሞ በአርሰናል ጋባዥነት ሲቲ እዚህ ምዕራፍ ላይ ተገኝቷል። አሁን ሞመንተሙ ያለው ከማንቸስተር ሲቲ ጋር ይመስላል። አሳማኝ ሳይሆን ጨዋታዎች የሚያሸንፉ ወይ ደግሞ ደካማ የሁለተኛ አጋማሽ እንኳን ቢያሳይ እዚህኛው ምዕራፍ ላይ መገኘት የቻለ እነሱ በሳሌክስ ፈርጉሰን ገለጻ ስኪዩኪ በምታይም ይሉታል፣ ወይ ደግሞ ቢዝነስ ኢንድ ኦፍ ካምፔን ቢዝነስ ኢንድ ኦፍ ሲዝን ይሉታል። ይሄ የመጨረሻው የውድድር ምዕራፍ ኤክስፒሪየንስ የሌላቸው ቡድኖች በጣም ነርቨስ የሚሆኑበት የውድድር ምዕራፍ፣ መሪነቶች በቀላሉ ሊታጡ የሚችሉበት የውድድር ምዕራፍ፣ እንደዚህ ያለው ጊዜ ላይ ማንቸስተር ሲቲ አይመሬ ሆኖ ይታያል። ይሄኛው ማንቸስተር ሲቲ እንደዚህ ያለ መልክ አለው ወይ? ከዚህም ጨዋታ በፊት ስንጠይቅ ነበር። በእርግጥ ይህንን ጨዋታ ማሸነፉ ሲቲ እዚህ ምዕራፍ ላይ ጨዋታዎች እያሸነፈ ለመቀጠሉ ማሳያ ነው የሚል የሆነ ጠንካራ መከራከሪያ ሊሆን ይችላል፣ ወይ ደግሞ እንደዚህ አይነት ሀሳብ ለሚያቀርቡ ሰዎች ደጋፊ ሊሆን ይችላል። ግን ደግሞ እዚህም ጨዋታ ላይ መረዳት እንደምንችለው ወይ ደግሞ እንዳየነው ይሄኛው ሲቲ እንደ ከዚህ ቀደሞቹ የሲቲ የዋንጫ አሸናፊ ቡድኖች አይነት አይምሬ አይደለም። 2026 ከገባ እንኳ በመጀመሪያ 3 ጨዋታዎቹ ማንቸስተር ሲቲ የነጥብ ጥሎ ነበር። ከዛ ደግሞ የማንቸስተር ደርቢ ላይ የተወሰደበት የጎላ ብልጫ በጣም ብዙ ጥያቄ የሚያስነሳ፣ በፍጹም ለዋንጫም የማያሳጭ ነበር። ግን ደግሞ ቅድም እንዳልኩት አርሰናል እየጋበዘው እዚህ ፉክክር ላይ ተገኝቷል እና ደግሞ እንደዚህ ባለ መንገድ ጨዋታዎች እያሸነፈ ስለ ቀሪ 11 ጨዋታዎች እንዲያስብ ሆኗል እና ምን ሊፈጠር ይችላል ለሚለው አሁንም ትክክለኛው ፒክቸር የለንም። ምክንያቱም ከዚህም ጨዋታ መረዳት የምንችለው ሲቲ ጨዋታ ማሸነፍ ችሏል፣ ግን ደግሞ እንደ ከዚህ ቀደም ሩድለስ አልነበረም። ከጨዋታው በፊት ኤክስፔክት የምናደርገው ሲቲ እንዴትም ያለ ሁኔታ ላይ ይሁን በተለይ ኢትሃድ ላይ ሲጫወት ከኒውካስል ጋር ከሆነ ጨዋታው የሚደረገው በቀላሉ ያሸንፋል የሚል ነው። ምክንያቱም የኤዲ ሃው ቡድን በኢትሃድ ማሸነፍ በፍጹም አይሆንለትም። በኢትሃድ ማሸነፍ የሚባል ነገር የማይሆንላቸው እኛ አሰልጣኝ በጣም ብዙ ነገር ሞክረዋል፣ አልተሳካላቸው። እንደ ቡድን ሲቲ በዚህ የውድድር ዘመን እንደው የብቃቱ ጫፍ ላይ ወጣ በጣም የተለየ ብቃት አሳየ የምንልባቸው አጋጣሚዎች በጣም ጥቂት ናቸው። ግን ደግሞ አሁን ቀሪ 11 ጨዋታዎች አሉ። በእነዚህ 11 ጨዋታዎች ዛሬ እንዳደረገው ማድረግ የሚችል ከሆነ ሳያሳምን ማሸነፍ የሚችል ከሆነ ዋንጫውን ለፔፕ ጓርዲዮላ ቡድን አሳልፈው ከመስጠት ውጭ አርሰናሎች ምንም አማራጭ የላቸው። ምክንያቱም ሳያሳምኑ እዚህ ምዕራፍ ላይ መገኘት፣ ሳያሳምኑ ጨዋታዎችን እያሸነፉ መጓዝ መጨረሻ ላይ የሚያስገኙ 3 ነጥብ ነውና በስተመጨረሻ ዋንጫ ማግኘት የማይቀር ነው የሚሆነው። ግን ደግሞ ይሄ ሳያሳምኑ የመጫወት ነገር በቀጣዮቹ ሳምንታት ሌላ መልክ ላለመያዙም ይሄኛው ሲቲ ዋስትና አይሰጠንም። ለሲቲ ግን በጣም በጎ ነገር ካለ እንደው እዚህ ሳያሳምን እንኳ ወይ ደግሞ እንደው ጥያቄዎች እያሉበት እንኳን እዚህኛው ምዕራፍ ላይ ተገኘ ካልን ከተለያዩ አቅጣጫዎች ጎል የሚያስቆጥር ጨዋታ አሸናፊ ተጫዋቾች የሚያገኝ መሆኑ ነው። የዛሬው ተረኛ ኦሬሌ ነው። ለነገሩ ፉላምን ያሸነፉበት ጨዋታም ላይ የዚህ ተጫዋች ጉልህ ድርሻ በጣም አስፈላጊ ነበር። ሃላንድ ጎል ሳያስቆጥር አሲስት አድራጊ ሆኖ የወጣበት በጣም የተለየ ብቃት የሚያሳየበት ጨዋታ ነበር። በተለይ ከመከላከል አንጻር ይህንን ማንሳት የግድ ይለናል።
ለነገሩ በፕሪሚየር ሊጉ የአሲስት አድራጊዎች ተርታ ሃላንድ ሁለተኛ ደረጃ ነው የሚቀመጠው። ይሄ በጣም የሚያስደንቅ ነው። ሮድሪ ከጉዳት ተመልሶላቸዋል። ጥሩ እየተጫወተ ነው። ከዛ ደግሞ በጥር የገዟቸው ተጫዋቾች ተጽዕኗቸው እጅግ በጣም የጎላ ነው። እንግዲህ በእነዚህ ተጫዋቾች ታግዞ የውድድር ዘመኑን መጨረሻ ለማሳመር ሲቲ ጉዞ ጀምሯል። በእርግጥ ከዚህ በኋላ 3 ወራት ይቀራሉ። በእነዚህ 3 ወራት ውስጥ ብዙ መተጣጠፎች እንደሚኖሩ፣ ብዙ ትዊስት ኤንድ ተርን እንደሚኖር ይታሰባል። ምክንያቱም የፕሪሚየር ሊጉ እንደዚህ ያለ ባህሪ አለው። ኤፕሪል ላይ ሁለቱ ቡድኖች ሲገናኙ አርሰናልና ሲቲ ኢትሃድ ላይ ምን ሊፈጠር እንደሚችል አናውቅም። በእርግጥ ከዛ ፊት በሚደረጉ ጨዋታዎች በመካከላቸው ያለው የነጥብ ልዩነት ሰፍቶ ወይ ደግሞ እንደው በነጥብ ተስተካክለው እንዴት ያለ ሁኔታ ላይ ነው የሚለው ነገር የበለጠ ይህንን ጨዋታ ይወስነዋል። ግን ደግሞ እንደው እንደዚህ ባለ የነጥብ ቅርርብ እስከዛ የኤፕሪል ጨዋታ የኢትሃድ ጨዋታ ድረስ የሚሄዱ ከሆነ የኢትሃዱ ጨዋታ የሞት ሽረት ትግል የሚደረግበት እንደሚሆን ምንም ጥርጥር የለንም። በዚህ ውድድር ዘመን ማንቸስተር ሲቲ ዋንጫ ካነሳ የሚያነሳባቸው በጣም ውስን ምክንያቶች ብለን ልናነሳ እንችላለን። በዋናነት እርሊንግ ብራውት ሃላንድ እንደሆነ ግን የምንጠራጠር አይመስለኝም። ልክ ነው፣ ጎል ያላስቆጠረባቸው ወይ ደግሞ ባልተለመደ መንገድ የጎል ድርቅ ውስጥ የቆየባቸው ጊዜያቶች ነበሩ። ግን ደግሞ በዚህ ውድድር ዘመን ሃላንድ አስቀድሞ ለምሳሌ 22 የፕሪሚየር ሊግ ጎሎች አስቆጥሯል። አሁንም የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ነው። ቅድም እንዳልኩት ሁለተኛው አሲስት አድራጊ ነው። ስለዚህ ፕሮቫይደርም ጭምር ሆኖ ለዚህ ቡድን ያገለግላል። ቅድም ጎል አስቆጠር ያልነውን ኦሬሊ ልናነሳ እንችላለን። ሴሜንዮ ወደ ማንቸስተር ሲቲ ከተዘዋወረ በኋላ ለቡድኑ እየሰጠ ያለውን ቀጥተኝነት፣ ኢንቴንሲቲ እና ደግሞ በተለያዩ ሚናዎች የመጫወት ቅንጦት ልናነሳ እንችላለን። የማርጌሂ የተከላካይ መስመሩን በተሻለ መንገድ የማረጋጋት ሙከራ ወይ ደግሞ የሲቲ ከሆነ በኋላ ለሲቲ ከፈረመ በኋላ በጌ ምክንያት ብቻ ጨዋታዎችን እንዲያሸንፉ የሆነበት ወይ ደግሞ መሪነታቸውን እንዲያስጠብቁ የሆነበትን አጋጣሚ እየፈለግን ልናወጣ እንችላለን። ሼርኪ ጨዋታ ያሸነፈባቸውን አጋጣሚዎች፣ ፊልፎደን ብልጭ ብሎ የጠፋባቸውን አጋጣሚዎች እንደዚህ እያልን የምናነሳቸው ተጫዋቾች እንደየአስፈላጊነቱ ሊኖሩ ይችላሉ። ከሁሉም ግን የኤርሊንግ ብራውት ሃላንድ የጎላ ነው። ዛሬ ደግሞ በፕሪሚየር ሊጉ ባለመድነው መንገድ ከፍ ያለ የኳስ ንክኪ አድርጎ ወጥቷል። 42 ኳስ ነክቷል። ይሄ ለሃላንድ በፕሪሚየር ሊጉ ለሲቲ ሲጫወት በፍጹም ያልተለመደ ነው። በፕሪሚየር ሊግ አንድ ጨዋታ ሃላንድ 42 ኳስ ሲነካ ይሄ ለመጀመሪያ ጊዜ ነው። ከዚህ በላይ ግን በጣም የሚያስገርመው በጣም የሚያስደንቅ የመከላከል ኮንትሪቢዩሽን ነበረው እዚህ ጨዋታ ላይ። እንደ ወደ ሳጥኑ በመሄድ የቆሙ ኳሶችን የመከላከል ወይ ደግሞ ክሮሶችን የማስቆም ሳይሆን በጣም በሚያስደንቅ ሁኔታ በሚገርም አፒታይት ወደኋላ እየተመለሰ ይከላከል ነበር። ለነገሩ በዚህ ውድድር ዘመን በጣም በብዙ መንገድ የተለወጠ የተለየ ሃላንድ ነው። ኢቭን ከመሪነት ጋር የውድድር ዘመኑ ጅማሮ ላይ ስናነሳ ነበር። የተለየ የመሪነት ክህሎት የተላበሰ ሃላንድ እያየን ነበር። የሆልድ አፕ አጨዋወቱ በጣም ተሻሽሏል። እንግዲህ ቅድም እንደምንለው እዚህም ጨዋታ ላይ እንዳደረገው በጣም በተደጋጋሚ አሲስቶች ያደርጋል እና ይሄ ለፔፕ ጓርዲዮላ ቡድን በውድድር ዘመኑ መጨረሻ ዋንጫ ይዘው የሚያጠናቅቁ ከሆነ በጣም በተለየ መንገድ ምስጋና የሚያሰጠው ስራ ሆኖ እናገኘዋለን። ከኒውካስል አንጻር ግን ነገሩን ካየነው ከዚህ ቀደም የኒውካስል ቡድኖች ባህሪ አንጻር መሻሻሎች ነበሩት። እድሎችም ፈጥሯል። በተቻለው መጠን እንደ ቡድን ዲሲፕሊን ሆኖ በተለይ ደግሞ 2-1 እንኳን እየተመራ የሆነ ጎል የማግኘት ሙከራ ኒውካስል እንደ ቡድን አሳይቶናል። በዚህ ምክንያት የማንቸስተር ሲቲ ደጋፊዎች በተለይ በሁለተኛው አጋማሽ በቃ ቁንጥንጥ ሆነው ታይተዋል። ኒውካስል ኳስ አብልጦ በያዘባቸው አጋጣሚዎች የሆነ ነገር ሊፈጠር እንደሚችል በማሰብ ደጋፊዎች ቁጭ ብድግ ሲሉ ነበር። ነገሩ ጓርዲዮላም በጣም የበረታ ጫና ውስጥ እንደነበረ አይተናል። ኋላ በተለየ መንገድ ፎይ ብሏል እና በአንዳንድ አጋጣሚዎች ሲቲ የፕሬሸሩን ሶክ ማድረግ ነበረበት፣ አብሶርቭ ማድረግ ነበረበት። እንደዚህ ያለ ጫና ውስጥ የገባባቸው ጊዜያቶች ነበሩ። በተለይ ደግሞ የመጀመሪያው አጋማሽ ላይ ሁለቱም ቡድኖች በጣም አዝናኝ ነው የተጫወቱት።
አንደኛው ከሌላኛው የተከላካይ መስመር ጀርባ ይገኝ ነበርና ይሄንን በሁለተኛው አጋማሽ ኒውካስሎች ሲያደርጉት ላይ የሲቲ ደጋፊ የሆነ አጋጣሚ ላይ ጎል ሊፈጠር እንደሚችል በሆነ አጋጣሚ መሪነታቸውን ሊያጡ እንደሚችሉ ያስቡ ነበር። ለዚህ ነው መቁነጥነጡ የመጣው እና ደግሞ በሆነ አጋጣሚ ጨዋታው በጣም አካላዊ ንክኪዎች የበዙበት ተጫዋቾች ብዙ የቀይ ካርድ ያዩበት የቢጫ ካርድ ያዩበት የቀይ ካርድ የማይቀር የመሰለበት አጋጣሚ ተፈጥሮ ነበር። ግን ደግሞ ማንም በቀይ ካርድ ሳይወጣ ጨዋታው ተጠናቋል። በእርግጥ እዚህ ጨዋታ ላይ በርናርዶ ሲልቫ እና ዳንበርን ሁለቱም ከሲቲና ከኒውካስል በጣም እድለኛ ናቸው የቀይ ካርድ ባለመመልከታቸው። የጨዋታውን ባህሪ በተወሰነ መልኩ ሲታይ ማንቸስተር ሲቲንም ኒውካስልንም በተመለከተ ግን እንደ ቡድን የሆነ አይነት ስጋት የሚፈጥር ነገር ነበረው። ለምሳሌ በመጀመሪያው አጋማሽ እየመራ በሁለተኛው አጋማሽ ጎሎች ኮንሲድ በማድረግ ወይ ደግሞ መሪነቶቹን ጥያቄ ውስጥ በመክተት ከዌስትሃም ቀጥሎ የሚነሳው ቡድን ማንቸስተር ሲቲ ነው እና ማንቸስተር ሲቲ የመጀመሪያውን አጋማሽ እየመራ ወይ ደግሞ አስቀድሞ የፈጠረውን መሪነት ማስጠበቅ ሳይችል ቀርቶ 11 ነጥቦች አሳልፎ ሰጥቷል። ዌስትሃም ደግሞ 13 እና ሁለተኛ ቡድን ነው ዌስትሃምን ተከትሎ። ግን ደግሞ ኒውካስል በሁለተኛው አጋማሽ ጎል ባለማስቆጠር እንደ የከፋ ሪከርድ ከኒውካስል ያለው ወልቭስ ብቻ ነው። ስለዚህ በሁለተኛው አጋማሽ በዚህ ባህሪ ምክንያት ጎል ላይ ያስቆጥር ይችላል የሚል ስጋት ነበር። ግን ደግሞ ሲቲ መሪነት የማስጠበቅ ችግር ስለነበረበት በሁለት ተቃርኖ ውስጥ ያሉ ቡድኖች ያደረጉት ጨዋታ ነው ማለት እንችላለን። ኒውካስል በሁለተኛው አጋማሽ የማያገባ፣ ሲቲ ደግሞ የመጀመሪያ አጋማሽ መሪነቱን ማስጠበቅ የማይችል። ግን ደግሞ ሲቲ የመጀመሪያ አጋማሽ መሪነቱን አስጠብቆ መውጣት ችሏል። ኒውካስል ግን የሁለተኛው አጋማሽ ጎል የማስቆጠር ችግሩን ሳይቀርፍ ወጥቷል። ምናልባት ለኒውካስል በዚህ ጨዋታ አንድ በተለየ መንገድ የሚነሳ ነገር ካለ በኢትሃድ ጎል ማስቆጠሩ ነው። ይሄ የዲሃው ቡድን ከረዥም ጊዜ በኋላ ያደረገው ነገር ነው። እንግዲህ ከ2018 በኋላ ኢትሃድ ላይ ጎል ሲያስቆጥሩ ለመጀመሪያ ጊዜ ነው። ይሄ በመካከላቸው ያለው ልዩነት ምን ያክል ሰፊ እንደሆነ ወይ ደግሞ ማንቸስተር ሲቲ ምን ያክል ዶሚኔት እንዳደረገው የሚያሳይ ነው። በንጽጽር ማንቸስተር ሲቲ ፍሬሽ የሆነ ቡድን እዚህ ጨዋታ ላይ ይዞ መጥቷል። በመካከል ያልተለመደ የሚድዊክ ብሬክ ስለነበረው ማለት ነው። ሳልስፎርድን ከገጠመው የኤፍ ኤ ካፕ ቡድን የ9 ተጫዋቾች ለውጥ አድርጎ ሞሮፍ የማጥቃት ፍላጎት የነበረው ስብስብ ሜዳ ላይ ይዞ ተገኝቷል። ኒውካስል ደግሞ ከካራባክ ጋር ጨዋታ አድርጎ ስለመጣ እንዳልኩት የተሻለ ፍሬሽ የነበረው ማንቸስተር ሲቲ ነው እና ይህንን በማድረግ እንግዲህ መጨረሻ ላይ ከአርሰናል ጋር የነበረውን የነጥብ ልዩነት ማጥበብ ችሏል። ሌላ ግን እዚህ ጨዋታ ላይ መነጋገሪያ ከነበረ አንደኛው ያው የኒውካስል ተጫዋቾችና ደጋፊዎች በጣም ብስጭት ውስጥ ነበሩ። ለምሳሌ ዳንበርን ያስቆጠረው ኳስ ኦፍሳይድ ተብሎ ተሽሯል እና በእርግጥ ኳሱ ከመሻማቱ በፊት በራሱ ዳንበርን በመጠኑ ከሲቲ ተጫዋቾች ወደ ኋላ የቀረው ወይ ደግሞ ኦፍሳይድ አቋቋም ላይ ያለ ቢመስል እንኳ ግን ደግሞ የለየለት የኦፍሳይድ አቋቋም ላይ እንዲሆንና ጎሉ በጣም በቶሎ እንዲሻር ያደረገው ነገር ሩበን ዲያዝ ተጫዋቹን ገፍቶት ነው እና ጥፋት ተሰርቶብኛል የሚል ቅሬታ ነበረው። ግን ደግሞ ዳኛው ለዚህ ምላሽ ሊመልሱለት አልቻሉም። ይሄ እንደ አንድ ኮንትሮቨርሻል አጋጣሚ ልክ እንደ በርናርዶ ሲልቫና እንደ ራሱ እንደ ዳንበርድ የቢጫ ካርድ ሊታይ የሚችል ነው። ከዛ ውጭ ግን በተለመደው አይነት መልክ ሲቲ ማሸነፍ ባይችልም ከኒውካስል ጋር የሚደረጉ ጨዋታዎች ግን መጨረሻ ላይ የሚጠናቀቁት በሲቲ አሸናፊነት መሆኑን እዚህም ጨዋታ ላይ አይተናል። ቀሪ 11 ጨዋታዎች የዋንጫ ፉክክር ላይ የሚፈጥሩት እንግዲህ መልክ በጣም በትልቁ ይጠበቃል። ይሄ ግን የዋንጫውን ፉክክር የበለጠ ታይት አድርጎታል። ፔፕ ጓርዲዮላ ቴክኒካል ኤሪያው ላይ ሲወራጭ የታየበት፣ ፔፕ ጓርዲዮላ በጣም ተጨንቆ የታየበት አጋጣሚ ነበር ከረዥም ጊዜ በኋላ። ያው የዋንጫ ፉክክሩ ሲመጣ እንደዚህ ያለ ጊዜ ላይ ፔፕ ጓርዲዮላን በተለየ መንገድ ሲቁነጠነጥ ማየት የተለመደ ነው እና በጣም ነርቨስ ሆኖ ነበር እና አሁን የሆነ ነገር ፈጠሩብኝ የሚል ስጋት ነበረው ኒውካስሎች። ግን ደግሞ ይህንን ማድረግ ሳይችሉ ቀርቶ ጨዋታው በሲቲ አሸናፊነት ተጠናቋል። ለጓርዲዮላ አሁንም አሳሳቢው ነገር ግን ደጋግሞ እንዳለው ትልቁ ችግራችን ጨዋታ መጨረስ አለመቻላችን ነው የሚል አስተያየት ሰጥቶ ነበር ባለፉት ሳምንታት። እዚህም ጨዋታ ላይ ይህንን አይተናል
እና በሁለተኛው አጋማሽ ስትራግል ለሚያደርገው ቡድኑ ብቸኛው መፍትሄ ይሄኛው ብቻ ነው። ቅድም ሃላንድን እንዳሞጋገስ ነው ሁሉ ግን ምናልባት ከዚህ ጨዋታ ጋር የኦሬሊን ስም ባናነሳ ጥሩ አይሆንም። ከገዟቸው በቅርብ ካመጧቸው ምናምን ተጫዋቾች ሁሉ በዚህ ቡድን ውስጥ በጣም የተለየ አሻራውን በዚህ ውድድር ዘመን እያሳረፈ ያለው ተጫዋች ይሄ ነው። ሌፍት ባክ ሆኖ ተጫወተ። ለእንግሊዝ ብሔራዊ ቡድን አማራጭ ወደ አማካይ ክፍል አመጡት። እንደዚህ ያሉ ጎሎች የሚያስቆጥር እና ደግሞ እድሜው ገና 20 የሆነ በጣም የሚያስደንቅ ተጫዋች ነው እና የኦሬሌ ተጽዕኖ በዚህ ውድድር ዘመን ቡድኑ ዋንጫ የሚያነሳ ከሆነ ቅድም እንዳልኩት እንደ ሃላንድ ሁሉ በጣም በትልቁ የሚነሳ ነው ማለት ነው። ሌላ ከዚህ ጨዋታ ጋር ምናልባት ሊነሳ የሚገባው ነገር ካለ የኒውካስል አፕሮች ነው። በተሻለ መንገድ እድል ፈጥረዋል። ኤዲሃው በማንቱማን አፕሮችም ለመጫወት ሞክረዋል። ይህን ሁሉ አድርገው ግን መጨረሻ ላይ ቢያንስ ነጥብ ተጋርቶ እንኳን መውጣት አልሆነላቸውም። ለማንኛውም የዋንጫ ፉክክሩ እንግዲህ አርሰናል ላይ ቶትናምን ከመግጠሙ በፊት ሌላ ጫና የሚያሳድር ሆኖ ቀጥሏል። ማንቸስተር ሲቲ እንደዚህ ባለ መንገድ የራሱን ጭንቅ ተገላግሏል። እንግዲህ ቶትናምን ማሸነፍ ትልቅ ግዴታ ሆኖ አርሰናል ጨዋታውን ያደርጋል። የወልቭሱን ጨዋታ ያቻ ውጤት ከሽንፈት የባሰ አስከፊ ገጽታ የነበረውን ያቻ ውጤት እንግዲህ የቶትናምን በማሸነፍ የሚያካክስ ከሆነ የነጥብ ልዩነቱን ወደ 5 ከፍ አድርጎት ሲቲ ደግሞ እስኪጫወት ሌላ ጫና ውስጥ ይሆናል። እንደዚህ ያለ እንግዲህ የፕሪሚየር ሊጉ ፉክክር ይቀጥላል። በዝርዝር ሌሎች ጉዳዮችን እንግዲህ እነዚህን ቡድኖች በተመለከተ በቀጣይ ፕሮግራሞቻችን እናያለን። ወደ ቸልሲ ጉዳይ ልለፍ። ቸልሲ 1-1 በሆነ ውጤት ከበርንሌ ጋር ጨዋታውን አጠናቋል። በጣም ወሳኝ የሆኑ 2 ነጥቦች በሻምፒየንስ ሊግ ፉክክሩ ቸልሲ ለተጋጣሚዎቹ አሳልፎ ሰጥቷል። 1-0 እየመራ ከደካማው በርንሌ ጋር ጨዋታ በ1-1 አቻ ውጤት ማጠናቀቅ በጣም ትልቅ እክል ነው። በርንሌ ሜዳው ላይ ሲጫወት በጣም ብዙ ተቃውሞ አለበት። ከሜዳ ውጭ መጫወቱ በተወሰነ መልኩ ይረዳው እንደሆነ በሚል ከጨዋታው በፊት የቸልሲን ጨዋታ ስናነሳ ለማንሳት ሞክረን ነበር። ከዛ በላይ ግን ያው ቸልሲን የጎዳው በርንሌን ደግሞ የረዳው ነገር የፎፋና የቀይ ካርድ ነው ብሎ መናገር ይቻላል። ዣኦ ፔድሮ ጎል አስቆጥሮ ይመሩ ነበር፣ ግን የፎፋና የሁለተኛው አጋማሽ የቀይ ካርድ ጨዋታውን ሙሉ በሙሉ ቀይሮታልና ቸልሲ ከዊኒንግ ፖዚሽን ጨዋታ የመራ በዚህ ውድድር ዘመን ያጣቸውን ነጥቦች ድምር 19 አድርሶታል። በጣም የሚያስደነግጥ ነው። ለዚህ ደግሞ ቀይ ካርዶቹን ተጠያቂ ማድረግ በጣም አስፈላጊ ነው። ምክንያቱም ፎፋና 8ኛው ተጫዋች ነው በዚህ ውድድር ዘመን በቀይ ካርድ ሲወጣ ማለት ነው። በ2 ቢጫ ካርዶች ከሜዳ የሚወጣው ፎፋና 8ኛው ተጫዋች ነው እና ደግሞ ከአርሰናል ጋር ለሚደረገው ጨዋታ ፎፋናን ሚስ ያደርጉታል። ግን ደግሞ ተጫዋቹን ብቻ ብሌም ማድረግ አይቻልም። አሰልጣኙ በጣም በተለየ መንገድ ብስጭታቸውን የገለጹባቸው ነገሮች አሉ፣ እንመለሳለን። ግን ቸልሲ እንደ ቡድን በመጨረሻዎቹ ደቂቃዎች ላይ ጎሎች እየተቆጠሩበት ከሻምፒዮንሺፕ በመጡ ቡድኖች እንደዚህ ባለ መንገድ ነጥብ መጣሉ ብዙ ለደጋፊው ስሜት የሚሰጥ አይደለምና ደጋፊው ሲቃወም ሰምተናል። ዲሲፕሊንን በተመለከተ የኤንዞ ማሬስካም ተቃውሞ ነበራቸው። አይ ቡድን የዲሲፕሊን ችግር የለበትም በሚል ሮሴኒየር ይህንን በተመለከተ ሀሳብ ከመስጠት ተቆጥቧል። ይህ ምክንያቱም እዚህ ላይ በጣም ብዙ ሲሪየስ ሆኖ ሲያወራ አልሰማ ነው። ግን ደግሞ ተጫዋቾቹ ይህንን የቀይ ካርድ ጉዳይ በተመለከተ ግንዛቤ እንዲወስዱ አለማድረግ ያለበት አይመስልም። ለራሳቸው ሕይወትን ከባድ እያደረጉ ነው። በተለይ ደግሞ ቡድኑ እንደው ተጽዕኖ ይፈጥሩልኛል ብሎ የሚያስባቸው በተለያየ አማራጭ እጠቀምባቸዋለሁ ብሎ የሚያስባቸው ተጫዋቾች በሌሉበት በጉዳትና በተለያየ ምክንያት ከላይናፑ የሚወጡ ተጫዋቾች በበዙበት ጊዜ ሜዳ ላይ 11 ተጫዋቾች ማቆየት በጣም አስፈላጊ ነው። ኤስቴቫኦ ቸልሲ እንደዚህ ላለው ምዕራፍ የሚፈልገው ተጫዋች ነው፣ ግን ደግሞ ሲፈልገው እየተገኘ አይደለም በተለያዩ ምክንያቶች። ጀሚ ባይኖ የጊተንስ አሁን ቢኖር ኖሮ በጣም ብዙ እድል የሚያገኝበት ጊዜ ነው። ምክንያቱም አሌሃንድሮ ጋርናቾ ጥሩ እየተጫወተ አይደለም። እንግዲህ አሁን እንደ ስቴቫኦ አይነት ተጫዋች በሌለበት ጀሚ ባይኖ የጊተንስ በሌለበት አጋጣሚ ጋርናቾ ተጠባባቂ ወንበር ላይ ተቀምጦ ጨዋታ ሲጀምር አሰልጣኙ ስለ ጋርናቾ የሚያስቡትን ወይ ደግሞ ወቅታዊ የጋርናቾ ብቃት እንዴት መጥፎ እንደሆነ በሚገባ መረዳት እንችላለን።
እንግዲህ የፔድሮ ኔቶን ከግራ ኤንዞ ፈርናንዴዝን ደግሞ ከቀይ መስመር የሚነሳ 10 ቁጥር አድርገው አጫውተውታል። የቀኙ መስመር ሜዳውን ለጥጦ መጫወት ካለበት ወይ ደግሞ ዊድዝ ማግኘት ካለበት በሪስ ጄምስ እንዲያገኝ በማድረግ ማለት ነው እና ይሄ ለጋርናቾው ደካማ ብቃት የተሰጠ ምላሽ ይመስላል እና የአማራጮች ችግርም አለባቸውና የቀይ ካርዱ እዚህ ላይ ተደምሮ በፍጹም የሚረዳቸው አይደለም። ጎል አስቆጣሪያቸው ዣኦ ፔድሮ ግን በጣም ጥሩ ፎርም ላይ ለመሆኑ መናገር ይቻላል። ሮሰኒየር ከመጣ በኋላ ከተዋጣላቸው ተጫዋቾች አንደኛው ነው። አሰልጣኙ ከመጣ በኋላ ያስቆጠራቸውን ጎሎች መጠን ወደ 7 ከፍ አድርጓል። 4 አሲስቶች አድርጓል በ10 ጨዋታ ማለት ነው እና 10 ጨዋታዎች ጎል ያላስቆጠረበት መጥፎ ግስጋሴ አድርጎ እንደነበር እናውቃለን። ይህ ሁሉ ተረስቶ አሁን በጣም ጥሩ ፎርም ላይ ነው ያለው ቡድኑ። የፍጹም ቅጣት ምት ሲያገኝ ምክንያቱ እሱ ነው። ጎል ሲያስቆጥር ምክንያቱ እሱ ነው። ከተጠባባቂ ወንበር ተነስቶ ጨዋታ ሲቀይር እንደዚሁ አይተነዋል እና በፕሪሚየር ሊጉ ፔናልቲዎችን ሳይጨምር በጣም ፕሮሊፊክ የሚባል የጎል ማስቆጠር ግስጋሴ እያደረገ ያለው አሁን ቸልሲ ውስጥ ነው እና ከፕሪሚየር ሊጉ ከፍተኛ ጎል አስቆጣሪዎችም ተርታ አንደኛው ተርታ ይሰለፋል። 11 ጎሎች አሉት እና ይሄ በጣም በበጎ ጎኑ የሚነሳ ነገር ነው። በመጥፎ ጎኑ የምናነሳው ነገር ግን ካለ እንዳልኩት መሪነት ማስጠበቅ ያለመቻል፣ ቅድም እንዳልነው እንግዲህ እንደ ቡድን እየመሩ 19 ነጥብ ሉዝ አድርገዋል። ከ19ኙን ደግሞ 17ቱን ሉዝ ያደረጉት ብሪጅ ላይ ነው። ይሄ ለደጋፊው በጣም የሚያሳስብ የሚያስቆጭ አንገት የሚያስደፋም ጭምር ነው። ከዛ በተረፈ ግን ጎል ያስቆጠረባቸው ተጫዋች ሆላንዳዊ ዚያን ፍሌሚንግ ነው እና በጎል ላይ የተጫወተ ቡድን ጎል ሊቆጠርበት ባቸው ውጤት ጨዋታ ሊያጠናቀቅ ይችላል። ግን ደግሞ ጎል የተቆጠረበትን መንገድ በተመለከተ አሰልጣኙ የተለየ ብስጭት ውስጥ ገብተዋል። ምክንያቱ ደግሞ ዚያን ፍሌሚንግን ማርክ እንዲያደርግ ኃላፊነት የተሰጠው ተጫዋች ኃላፊነቱን ዘንግቶታል ነው። እዚህ ጨዋታ ላይ ከጎል አስቆጣሪው ዚያን ፍሌሚንግ በተለየ መንገድ ግን ጄምስ ዋርድ ፕራውስ ተቀይሮ መግባቱ የጨዋታውን መልክ ሙሉ በሙሉ ቀይሮታል ደግሞ ብሎ መናገር ይቻላል። ከምንም በላይ ግን ጎል ያስቆጠረውን ተጫዋች በተመለከተ አሰልጣኙ የሰጡት አስተያየት ትንሽ አነጋጋሪ ነው እና ሊያም ሮሴኒየር ያሉት ነገር ምንድን ነው? የተሳሳተ ተጫዋች ማርክ አድርጎ ነው ዚያን ፍሌሚንግን ማርክ እንዲያደርግ ኃላፊነት የሰጠነው ተጫዋች ጎሉ የተቆጠረብን ብሏል። የትኛው ተጫዋች እንደሆነ ማን እንደሆነ በፍጹም ለመናገር አልፈለገም አሰልጣኙ። አሳይመንቱን ኃላፊነቱን ግን ዘንግቶታል ብለዋል። ግን ደግሞ እንደ ዋና አሰልጣኝ ተጫዋቹን እከሌ ነው ኃላፊነቱን ያልተወጣው እሱ ነው ምናምን ነገር በሚል ትኩረት ውስጥ እንዲገባ እንዲተችም በፍጹም አልፈልግም። ይህንን በተመለከተ እኛ በውስጥ እንነጋገርበታለን። ግን ኃላፊነቱን ባለመወጣቱ ወይ ደግሞ የተሳሳተ ተጫዋች ማርክ በማድረጉ ምክንያት ነው ጎል የተቆጠረብን በሚል አሰልጣኙ አስተያየት ሰጥቷል። የትኛው ተጫዋች እንደሆነ እርግጥ አይደለም፣ ግን ደግሞ እንደዚህ ያለ ስህተት መስራት ዋጋ አስከፍሎናል የሚለው አስተያየት ትንሽ ለየት ያለ ሆኖ ከጨዋታው በኋላ አግኝቼዋለሁ። እንግዲህ በቀጣዮቹ ጨዋታዎች ይህንን ኃላፊነትን በተመለከተ ሌሎች ከዲሲፕሊን ጋር የተያዙ ጉዳዮችንም በተመለከተ ከመሪነት እየተነሱ ነጥብ አለመጣልን በተመለከተ አሰልጣኙ ለተጫዋቾቻቸው የተለየ ግንዛቤ ሰጥተው መምጣት ይኖርባቸዋል እና የሻምፒየንስ ሊግ ተሳትፏቸውን ጥያቄ ውስጥ የሚከት እንደዚህ ያለ ፐርፎርማንስ ዊክን ዊክ አውት በተለይ ደግሞ በብሪጅ ደጋፊዎች ማየት በፍጹም አይፈልጉም። ሌላኛው እንግዲህ አስቶን ቪላም ባቻ ውጤት ጨዋታውን አጠናቋል። እንደውም ምስጋና ለቴሚ አብርሃም ይግባና ስለዚህ አሁን የዋንጫ ፉክክሩ ሞሮፍ እንግዲህ በአርሰናልና በሲቲ መካከል የሚደረግ መስሏል። በሁለቱ መካከል የሚደረጉት ቀጣይ ጨዋታዎች ደግሞ ሁለቱ ቡድኖች የሚያደርጓቸው ቀጣይ ጨዋታዎች በጣም በተለየ ጉጉት ይጠበቃሉ። ከጨዋታው በኋላ ፔፕ ጓርዲዮላ ያለውን ላንሳና ስለ ዋንጫው ፉክክር ትንሽ ብዬ ፕሮግራማችንን እናብቃ። ፔፕ ጓርዲዮላ በጣም አስደናቂ ድል ነው። ኒውካስል ፊዚካሊ በጣም የሚፈትን ከጀርባ ሩጫዎች የሚያደርግ በጣም ታፍ ቡድን ነው፣ ግን ደግሞ ቡድናችን የማይታመኑ ነገሮችን ማድረግ ይችላል የሚል አስተያየት ሰጥቷል። ከዛ በተረፈ ከጨዋታው በፊት ያለውን ነገር ከጨዋታውን በኋላ ደግሞታል። ዋን ስቴፕ አት ኤ ታይም ዋን ጌም አት ኤ ታይም አይነት ነገር ማለት ነው እና ትኩረታችን እዚህ ላይ ነበር። ይህንን በጥሩ ሁኔታ ማጠናቀቅ ችለናል። ግን ደግሞ ልምድ አላችሁ ስለሚባለው ነገር
ሲያወራ 70% የሚሆኑ ተጫዋቾቻችን አዲስ ናቸው፣ የዋንጫ ልምድ የሌላቸው። ስለዚህ እንደዚህ ነው ብዬ መናገር አልችልም በሚል በጥንቃቄ ነገሮችን መያዝ እንደሚፈልግ ፔፕ ጓርዲዮላ ተናግሯል። እርግጥ ነው ፔፕ ጓርዲዮላ እንዳለው 70% የሚሆኑ ተጫዋቾቹ አዲስ ሊሆኑ ይችላሉ ለሊጉ ወይ ደግሞ እንደዚህ ላለው የዋንጫ ፉክክር። ግን ደግሞ ቡድን ውስጥ ያሉት ልምድ ያላቸው ተጫዋቾች እንደዚህ ባለው ወሳኝ ምዕራፍ ጥሩ እንኳን ሳይሆኑ ጫና ውስጥ ሆኖ ጨዋታ ማሸነፍ እንዲችሉ የሚያደርጉ አይነት ከሆኑ የዋንጫ ፉክክር ውስጥ ከዚህ ቀደም ዋንጫ ያልወሰደ ለ22 ዓመታት ዋንጫ ያለመውሰድ ጉዞ ውስጥ በራሱ ደጋፊዎች ከፍ ያለ ጫና ውስጥ የሚገባ ቡድን አጠገባቸው ስላለ ይህንን ልምዳቸውን በተለየ መንገድ ሊጠቀሙበት ይችሉ ይሆናል። ለማንኛውም ግን አርሰናል ያለፉት ዓመታት ውድቀቱ፣ ሰሞንኛው መንገዳገድ በተለየ መንገድ አንቅቶት ሲቲ ላይ ጫና ይፈጥራል። ሲቲ ልቆ ጨዋታዎችን ማሸነፍ፣ ሰሞንኛ መጥፎ ጉዞውን በማስተካከል የውድድር ዘመኑን በጥሩ ብቃት መጨረስ፣ ወይስ ደግሞ ሲቲ እንደ ከዚህ ቀደሙ እዚህኛው ምዕራፍ ላይ ያገኘውን እድል በሚገባ መጠቀም ዋንጫ መውሰድ የምናየው ነው የሚሆነው። በጣም አጓጊ ነው። ከሲቲ ድል በኋላ ከሲቲ ማሸነፍ በኋላ ምን ተሰማችሁ? ምን አያችሁ? ሲቲ ላይ ያያችሁት ጥንካሬ፣ ያያችሁት ድካም፣ የውድድር ዘመኑ እንዴት ባለ መንገድ ሲቲ ያጠናቅቃል፣ የውድድር ዘመኑ ዋንጫ ወዴት ያመዝናል የሚለውን አስተያየት አጋሩኝ። ነገ በሌሎች ጉዳዮች ተመልሼ እመጣለሁ። ሰላም ሁኑ።